ያዕቆብ አብረን አንድን ሐሳብ እንመለከታለን። حبيرنا حدا حساب رينا ምዕራፍ 5 ቁጥር 17 ላይ ምዕራፍ 5 ለጥቅስ 17 የምንመለከተው ከዚህኛው ፓርት ላይ ነው። ካው ከንዝ ክፍል ቁጥር 17 እና ቁጥር 18 ኤልያስ ከማና ዝድኻሙ ሰብ እዩ ዝነበረ ዝናብ ከይዘንብ ከዓ ጸሎት ጸለየ ሞ 3 ዓመትን 6 ወርሕን ኣብ ምድሪ ኣይዘነበን ከም ብሓድሽ ድማ ጸለየ ሰማይ ከዓ ዝናብ ሃበ ምድሪ ውን ፍሬያ ኣበቀለት። ኤልያስ እንደኛ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብም ከሰማይ ዘነበ፣ ምድርም ፍሬዋን ሰጠች። ስለ ጸሎት ነው የሚያወራው። ዛዕባ ጸሎት ይዛረብ። ቁጥር 16 ጀምሮ ስትመለከቱት ካብ 16 ጀምሮ ስለ ጸሎት ያወራል። ስለ ጸሎት ይዛረብ። የያዕቆብ መልእክት ያዕቆብ ከመጀመሪያው ጀምሮ በጣም ስለ ብዙ ነገር ነው የሚያወራው። ከመጀመሪያ ጀምሮ ዛዕባ ብዙ ሐረስታት ይዛረብ። የተለያዩ ጉዳዮችን አንስቶ በትዕዛዝ መልክ ያስቀምጣል። ተፈላለየ ነገር አልዒሉ ከም ትዕዛዝ ገይሩ ይዘቀምጡ። ብዙ ጥያቄ ካላችሁ ብዙ ሕቶታት ተለቁ ብዙ መልስ አለው እዛ ላይ። አው ብዙ መልስታት አሉ። የተለያዩ መመሪያዎች አሉ እዛ ላይ። ብዙ መምርሕታት አሉ። አሁን ስለ ጸሎት እየተናገረ ኣብዚ ዛዕባ ጸሎት ክዛረብ አንድን ሰው አነሳላችሁ። ሓደ ሰብ አልዒሉ ኤልያስ እንደኛ ሰው ነበር አለ። ኤልያስ ከም ዝኸማና ዝድኻሙ ሰብ ነበረ ኢሉ። አሁን ለኛ ምንም ላይመስለን ይችላል። ንዓና ወሊሓን ትኸይመስለና ኽእል። ምክንያቱም ኤልያስ ለኛ ብዙም የተለየ አይደለም። ምክንያቱ ኤልያስ ንዓና ብዙሕ ፍሉይ ሰብ ኣይኮነን። እኛ ለኤልያስ ብዙ ግምት ሰጥተን አይደለም የኖርነው። ንሕና ንኤልያስ ብዙሕ ግምት ላይሆንሽ ግን እንደዛ አይደለም። ኤልያስ ለእነሱ በጣም ትልቅ ሰው ነው። ኤልያስ ንዖም ዓብ ሰብ እዩ። ትልቅ ነቢይ ነው። ዓብ ነቢይ እዩ። እንደው ከሙሴ ይበልጣሉ ይላሉ። ካብ ሙሴ ዝበልፅ የኸማን ዝብሉ ኣለዉ። ሙሴ እኮ ሞቶ እግዚአብሔር ቀብሮታል። ሲቀበር ሙሴ እግዚአብሔር እኮ ሞይቱ ተቐቢሩ እዩ። ኤልያስን ግን በአውሎ ነፋስ ወደ ሰማይ ወጥተዋል። ኤልያስ ግን ሞት አይጠዓም። ኤልያስ እንደ ሙሴ አልሞተም። ኤልያስ አይሞተን። ስለዚህ ይበልጣል ይላል። ስለዚህ ይበልጥ ይዝብሉ ነው። አንዳንድ የአይሁድ መምህራን እንደው ሓደ ናይ አይሁድ መምህራን ከማን ኤልያስ ተገልጦ እንዲህ ብሎ መልእክት ተናገረ እያሉ ብዙ ነገር ያወራሉ። ኤልያስ ከምዚ ኢሉ ተገሊጽለይ መልእክቲ ኤልያስ ለእነሱ ትልቅ ቦታ አለው። ኤልያስ ንዖም ዓብ ቦታ እዩ ነይሩ። ለዚህ ነው የፋሲካን በዓል ሲያደርጉ ስለዚህ ዮም በዓል ፋሲካ ገብሩ ከሎ በቃ ኤልያስ እንዲመጣ እንኳን ተብሎ ኤልያስ ይመጣል ተብሎ የሚቀመጥ ጽዋ በራሱ አለ። ኤልያስ ክመጽእ ተባሂሉ ዝምረጥ ጽዋዕ ከማን ነይሩ። በቃ ይሄ የኤልያስ ነው ይባላል። እሱ አዝን ኤልያስ ይባላል። አይሁዶች ሰንበትን እንኳን ሲያከብሩ ሁሉ ጊዜ አይሁድ ሰንበት ከማን ከብሩ ከሎ ሁሉ ጊዜ ሰንበት ሲገባ ሰንበት ከአጡ ከሎ ኤልያስ ወይ ና ይላሉ። ኤልያስ ነዓ ከመስሉ ጋር ፈጥነህ ና ይላሉ። ኤልያስ ቀልጢፍካ ነዓ ይላሉ። በጣም ኤልያስን ይጠብቁ ነበረ። ኤልያስ አዝዮም ይጽበይዎ ነይሩ። ስለዚህ በቃ ልባቸው ላይ አለ። ስለዚህ ኣብ ልቦም ነይሩ። ስለዚህ መጥምቁ ዮሐንስ ለአገልግሎት ሲመጣ ስለዚህ ዮሐንስ መጥምቁ ናብ አገልግሎት ክመጽእ ከሎ አንተ ኤልያስ ነህ ብሎ ጠየቀው። ንስኻ ኤልያስ ዲኻ ኢሎም ሓንቲ ኤልያስ ነው ለእነርሱ የሚበልጠው። ኤልያስ ንዖም ዓብ ሰብ። ለዚህ ነው እግዚአብሔር እንኳን ራሱ እግዚአብሔር እኳ በዓሉ በተራራ ላይ ኣብቲ ኸረን ከጌታ ከኢየሱስ ጋር ምስ ጎይታ ኢየሱስ ሙሴንና ኤልያስን አደረገ። ሙሴን ኤልያስን እዮም ተገሊጹ። በእርሱ ደስ የሚለኝ ብኡ ደስ ዝብለኒ የምወደው ልጄ ዝፈትዎ ወደይ ይህ ነው፣ እዚ እዩ እሱን ስሙት አላቸው። ንዑ ስምዑ ኢሎም ከሙሴም ከኤልያስም የሚበልጥ ኢየሱስ ነው አላቸው። ካብ ሙሴን ካብ ኤልያስን ዝበልፅ ኢየሱስ እዩ ኢሎ መስማት ያለባችሁ ክትሰምዖ ዘለኩም መከተል ያለባችሁ ክትተልዎ ዘለኩም እናንተ ላይ መሳል ያለበት ኣባኹም ክስኣል ዘለዎ እናንተ ላይ መቀረጽ ያለበት ኣባኻትኩም ክመረጽ ኢየሱስ ዘለዎ ነው። ኢየሱስ ኢየሱስን ስሙት አላቸው። ኢየሱስ ስምዖ ኢየሱስን ተባሂሉ ተከተሉት አላቸው። ኢየሱስ ተኸተልዎ ተባሂሉ። ምክንያቱም ለአንድ አይሁዳዊ በሙሴና በኤልያስ ቀልድ የለም። ምክንያቱ ንዓደ አይሁዳዊ ሙሴን ኤልያስን ቀልዲ የለን። ስለዚህ ኤልያስ ከልጅነታቸው ጀምሮ ተስሎባቸዋል። ስለዚህ ኤልያስ ካብ ንእስነቶም ጀሚሩ ተሳኢልዎም እዩ። የነቢያት ብሉይ ኪዳን ላይ ስናነብ ብሉይ ኪዳን ከነንብብ ከለና አንደኛ ነገሥት ምዕራፍ 17 ጀምሮ ቀዳማይ ነገሥት 17 ጀሚሩ የኤልያስን ታሪክ እናያለን። ናይ ኤልያስ ታሪክ ኢና። ኤልያስ ታላቅ ነቢይ ነው። ኤልያስ ዓብ ነቢይ እዩ። ኤልያስ የሞት አስነስቷል። ኤልያስ ዝሞተ ሰብ ኣተስዩ እዩ። ያስነሳ ብቻ አይደለም የገደለም ነው። ኣተስዩ ጥራሕ ኣይኮነን ቀቲሉ እውን ፈልጥ እዩ። እሳትን ደግሞ ከሰማይ እያወረደ ሓውን ካብ ሰማይ እንዳውረደ ብዙ ሰው የፈጀ ነው። ብዙሓት ሰባት ኣጥፊ እዩ። እኔ እግዚአብሔር ሰው ከሆንክ እሳት ወርዳ ምን ታድርገኝ ትብላ። ኣነ ናይ ኣምላኽ ሰብ ተኮይነ ሓዊ ወሪዱ ይብላዕኩም እብል ነይሩ። ይሄ ነቢይ እሳት የሚያወርድ ነው። እዚ ነቢይ ግን ሓዊ ዘውርድ እዩ። ከሰማይ ደግሞ እሳት አውርዶ ካብ ሰማይ ድማ ሓዊ ወሪዱ መስዋዕቱን ሁሉ ያስበላል። እቲ መስዋዕቲ ተበሊዕ እዩ። እግዚአብሔር መስዋዕቱን የተቀበለው ነው። እግዚአብሔር ነቲ መስዋዕቱ ተቐቢልዎ እዩ። ከ450 በላይ ከ400 በላይ የበዓል ነቢያትን
كأربعة مئة العالي بعل النبيات ወንዝ ወስዶ ያሳረደ ነው أبروبا وسيدو زحارة دسبي ኃይለኛ ነብይ ነው أزجي حيال نبي ብዙ ተአምራት ያደረገ ነው ብዙ ተአምራት ዝገበረ በረሃብ ዘመን አብጊዜ ትሜት ዱቄት እንዲበዛ አድርጓል حارج كبزح ዝገበረ ዘይት እንዳያልቅ አድርጓል ዘይት ኸይ ውዳ ዝገበረ ኤልያስ እንግዳ ሆኖ የመጣበት ቤት ኤልያስ ጋሻ ሆይኑ ዘአቶ ቤት ዘይቱ ዱቄቱ አላለቀም እቲ ዘይትን ተሐርጅና ይተወደ ታላቅ ነብይ ነው ዓቢ ነብይ መጨረሻም ወደ ሰማይ ከመሄዱ በፊት መወዳታውን ቅድምን ሰማይ ምዕራብ ዮርዳኖስን ከፍሎ ነው የተሻገረው ዮርዳኖስ ከፊል የተሻገረ ስለዚህ ትልቅ ነብይ ነው ስለዚህ ዓቢ ነብይ የሰራው ያደረገው ትልቅ ነገር ነው ዝገበሮ ድማ ዓቢ የጻፈው መጽሐፍ የለም ተጻፈው መጽሐፍ የለም ግን ተጽፎለታል ዛዓቡ ግን ተጻፈ ይሄ ሰው ስለዚህ ሰብ ትንቢትን ተንብዮአል ተናግሯል ትንቢት ተዛሪቡ ትልልቅ ነገሮችን አድርጓል ቤት ነገራት ገሪ ስለዚህ በአይሁዳውያን ግምት ስለዚህ በግምት አይሁዳውያን ኤልያስ ሰው ላይ መስላቸው ሁሉ ይችላል ኤልያስ ልዕል ሰብ ኮይኑ ይስማዑ አሁን እኔ እንደ ኤልያስ ሆናለሁ አነ ከመይ ለኸም ኤልያስ ይኸው አሁን እኔ እንደ ኤልያስ ማድረግ እችላለሁ አነ ኤልያስ ዝገበሮ ክገብር ክእል እግዚአብሔር ኤልያስን እንደሰማው እኔን ይሰማኛል እግዚአብሔር ካብትን ኤልያስ ዝሰምዑ ንዓይ ክሰምዓኒ አንዳንድ ጊዜ የብሉይ ኪዳን መጽሐፍትን ስናነብ ሓደ ጊዜ መጽሐፍት ብሉይ ኪዳን ከነንብብ እግዚአብሔር የተለየ ቅርብ ለነሱ እግዚአብሔር ንዖም ኣዝዩ ቀረባ እኛን ደግሞ የማይሰማን ንዓና ግን ብዙሕ እኛ ዘይሰማና ደግሞ ራቅ ያልን ንሕና ርሕቕ አይነት ዝበለ ስዕሎች ይሳላሉ ከምኡ ዓይነት ስእሊ ንስእል ኢና ያዕቆብ እንደዚህ አለ ያዕቆብ ግን ከምዚ ኢሉ ኤልያስም እንደኛ ሰው ነበረ ኤልያስ ከምዚ ኸማና ዝድኻሙ ሰብ ነበረ ይሄ ለእነሱ ትልቅ አነጋገር ነው እዚ ንዓታቶም ዓብ ዘራርባ እዩ ምክንያቱም ኤልያስ በልባቸው ላይ ትልቅ ቦታ አለው ምክንያቱ ኤልያስ ኣብ ልቦም ዓብ ቦታ ኣለዎ አንደኛ ነገሥት ምዕራፍ 18 ላይ ስትመለከቱ ቀዳማይ ነገሥቲ 18 ክንርኢ ከለና ምዕራፍ 17 ጀምሮ ስታዩ ታሪኩ 17 ጀሚርኩም ተሪኹ ኤልያስ ለአክዓብ አንድ ነገር አለ ንኣክዓብ ሓደ ነገር ኢልዎ ከአፌ ቃል በስተቀር አለ ካብ ኣፈይ ዝወፅእ ቃል እንተዘይኮይኑ ዝናብ አይዘንብም አለ ዝናብ ኣይዘንብን ኢልዎ ክብር ለእግዚአብሔር ዝናብ የሚዘንበው መቼ ነው ዝናብ ዝዘንብ መዓስ እኔ ስናገር ኣነ እንተተዛሪበ ይህንን የተናገረው ለንጉሥ ነው እዚ ዝበሎ ከዓ ንሓደ ንጉስ እዩ ስለዚህ 3 ዓመት በላይ ዝናብ አልዘነበም ስለዚ ልዕሊ 3 ዓመት ማይ ኣይሃረመን ዝናብ ባለመዝነቡ ዝናብ ብዘይ ምዝናቡ አገሪቱ ውስጥ ከፍተኛ ቀውስ ነው የተፈጠረው ኣብቲ ሃገር ዓብ ቅልውላዊ ተፈጢሩ ምክንያቱም የሚተዳደሩት በእርሻ ነው ምክንያቱ ብሕርሻ እዮም ዝመሓደሩ ከብት እያረቡ ነው ከብት ኣለዎ ስለዚህ ዝናብ የለም ማለት ስለዚ ዝናብ የለም ማለት የኢኮኖሚ ቀውስ ነው ናይ የሚፈጥረው ኢኮኖሚ ቅልውላው ይዘጋል የማህበራዊ ህይወት ቀውስ ነው ናይ የሚፈጥረው ማሕበራዊ ህይወት ቅልውላው ይዘጋል የፖለቲካ ሁሉ ቀውስ ነው ናይ የሚፈጥረው ፖለቲካ ቅልውላው ይዘጋተል ስለዚህ የኤልያስ ያደረገው ነገር ስለዚ ኤልያስ ዝገበሮ ነገር ሰማርያ ላይ ኣብ ሰማርያ ትልቅ ቀውስ ነው የፈጠረው ዓብ ቅልውላው ይጋል ዝናብ አይዘንብም ማለት ዝናብ ኣይሃርም በቃ እኔ እንዳይዘንብ ብያለሁ አይዘንብም ኣነ ማለት ተዛሪበ ኣለኹ ኣይሃርምን ኢሉ ከዛ ከ3 ዓመት በኋላ ድሕሪ 3 ዓመት እግዚአብሔር ተናገረውና እግዚአብሔር ተዛሪቡ ጸልዩ ዝናብ ዘነበ ጸልዩ ዝናብ ድማ ሃረ ስለዚህ ይህንን ታሪክ አንደኛ ነገሥት ምዕራፍ 18 ላይ ስለዚ እዚ ታሪክ ኣብ ቀዳማይ ነገሥቲ 18 ዘሎ ከ41 እስከ 46 እናገኘዋለን ካብ 41 ክሳብ 46 ጥቕሲ ስለዚህ የኤልያስን የጸሎቱን ህይወት ስንመለከተው ስለዚ ናይ ኤልያስ ናይ ጸሎት ህይወት ተዳ ተመልኪትናዮ ኤልያስ ብቻውን ይጸልይ በይኑ ይጸልይ አሁን ብዙ ጊዜ ብቻችንን ብንጸልይ የሚሰማ ላይመስለን ይችላል ሓደ ጊዜ በይንና ክንጽሊ ከለና ንስማዕ አይመስለና የኤልያስን ታሪክ ስንመለከተው ግን ናይ ኤልያስ ታሪክ እንተሪእናዮ ግን ይሄ ሰው ከነቢያት ጋር አይደለም የሚጸልየው እዚ ምስ ካልኦት ነቢያት ኣይኮነን ጸልይ ይሄ ሰው አብሮት የሚጸልዩ ቡድኖች የሉም መጻሪቱን ኣይነበርዎ ኤልያስ ብቻውን ይጸልይ ኤልያስ በይኑ ይጸልይ ብቻችሁን ስትጸልዩ እግዚአብሔር ይሰማል በይንኩም ክትጽልዩ ከለኹም እግዚአብሔር ይሰምዓኩም ብዙ ጊዜ ብቻ መጸለይ ነው ከባድ አይደል ብዙሕ ጊዜ በይንኻ ምጽላይ ይኸብድ ብቻውን የሚጸልይ ሰው ከሰው ጋር መጸለይ ይቀለዋል በይኑ ዝጽልይ ሰብ ምስ ካልኦት ክትጽልይ ይቐለሉ እዩ ስለዚህ ብዙዎቻችን ለብቻችን መጸለይ ይከብደናል መብዛሕትና በይንና ክንጽልይ ይኸብደና ወይንም ያን ያህል ቢሰማም ላይመስለን ይችላል ወይ ብዙሕ ንስማዕ አይመስለና ግን እነግራቸዋለሁ ጸሎታችሁ ይሰማል ግን ነግረኩም ኣለኹ አንቺ አንተ ለብቻችሁ የምትጸልዩት ጸሎት ይሰማል እስኻ እስኺ በይንኩም ትጽልይዎ ጸሎት ይስማዕ ኤልያስም እንደኛ ሰው ነው ስለዚ ኤልያስ ከምዚ ኸማና ዝድኻሙ ሰብ እዩ ብቻውን ጸለየ በይኑ ድማ ጸለየ እግዚአብሔር ምን አደረገው እግዚአብሔር ድማ እንታይ ገይርዎ ሰሚዕዎ ጌታ ኢየሱስን ስንመለከተው ጎይታ ኢየሱስ ተዳሪናዮ ብቻውን ነበር የሚጸልየው በይኑ ይጽሊ ነይሩ ሉቃስ 11 ላይ ኣብ ሉቃስ 11 አንዱ ደቀ መዝሙር ጥያቄ ጠየቀ ሓደ ወዲ መዝሙር ሕጂ ሓቲትዎ ዮሐንስ ደቀ መዛሙርቱን እንዳስተማረ ዮሐንስ ደቀ መዛሙርቱ ጸሎት ከም ዝመሃሮ
እንጸልይ ዘንድ አስተምረናል። ዓናው ጸሎት መሃረና ይለው ለምን ነው ጌታ ኢየሱስ ጠዋት ተነስቶ ይጸልያል? ለምንታ ኢየሱስ በይኑ ጸሎት ንቆ ተስዩ ይጸልይ አንዳንዴ ሌሊቱን ሁሉ ሲጸልይ ያድራል። አዳነ ሌሊት ሙሉ ክጽልይ ሐድር ከአገልግሎት በፊት ይጸልያል። ቅድመ አገልግሎት ይጸልይ ከአገልግሎት በኋላ ይጸልያል። ድህረ አገልግሎቱ ይጸልይ በቃ ሲጸልይ ነው የሚያዩት። ክጽልይ የምዝሪው እንጸልይ ብሎ ደቀ መዛሙርቱን የጠየቀው እንጸልይ ሉ ደቀ መዛሙርቱ ተሐዘቀል ሲል ነው። አመጀመሪያ መስቀል ቆሎ ስለነበረ ነው። ስለዚህ ስንመለከተው ግን ስለዚህ ተናገረ ግን በይኑ ይጸልይ ነው። ምን እንማራለን? ለብቻችን መጸለይ ካብዝንታይ እንማር በይንና እንጽልህ እንልና እንማር እግዚአብሔር ይሰማናል። እግዚአብሔር ይሰማዓና ሁለት ካልሆናችሁ አይሰማም የሚል ነገር የለም። ክልተ እንተራ ዘይጎንኩም አይሰማዓን ይዝበል የብቻ ጸሎት ይሰማል። ናይ በይንኻ ጸሎት ያው የኤልያስ ጸሎት እንደውም ናይ ኤልያስ ጸሎት ሀገር ላይ ለውጥ ያመጣ ጸሎት ነው። አብ ሀገር ለውጥ ዘምፀ ጸሎት ለሀገራችን የምንጸልየው ንሃገርና ለምንኖርበት ሀገር ነብረሉ ሀገር እንጽልይ ለወጣንበት ሀገር የምንጸልየው ዝወፃናሉ ሀገር እንጽልይ እግዚአብሔር ይሰማል። እግዚአብሔር ይሰማል። እግዚአብሔር ይሰማል። እግዚአብሔር ይሰማል። እግዚአብሔር ይመልሳል። እግዚአብሔር ይመልሳል። ስለዚህ ኤልያስ ለብቻው የጸለየ ነብይ ነው። ስለዚህ ኤልያስ ንበይኑ ጸለየ ነብዩ ያ ብቻ አይደለም። ዝጥራ ያቆነ የኤልያስን ጸሎት ስንመለከተው ኤልያስ ጸሎት ተዳተ መልክ አንደኛ ነገሥት ምዕራፍ 18 ቁጥር 1 ላይ ስታይ ቀዳማይ ነገሥት 18 ሓደ ተሪና ከ3 ዓመት በኋላ ድሕሪ 3 ዓመት ኤልያስ ዝናብ እንዲዘንብ ጸለየ። ኤልያስ ዝናብ ክዘንብ ጸለየ። ለምንድን ነው የጸለየው? ለምንታይ ጸለየ? እግዚአብሔር እንደሚያዘንብ ተናገረው። እግዚአብሔር ዝናብ ከምዘርብ ተዛሪ ምንድን ነው የሚያስረዳ? ታይ ዘረዳና እግዚአብሔር የሚጸልየው እንደ እግዚአብሔር ኤልያስ የሚጸልየው እንደ እግዚአብሔር ፈቃድ ኤልያስ ዝጽልህ ከም ፈቃድ አምላኽ እዩ። ኤልያስ የሚጸልየው እንደ እግዚአብሔር ሐሳብ ነው። ኤልያስ ዝጽልህ ከም ሐሳብ አምላኽ ለዚህ ነው ይሄ ቃል እግዚአብሔር ሐሳብ ነው። እዚ ቃል እዚ ናይ እግዚአብሔር ሐሳብ እዩ። ይሄ ቃል እግዚአብሔር ፈቃድ ነው። እዚ ናይ እግዚአብሔር ፈቃድ እዩ። እንደ ፈቃዱ ከጸለይ ከም ፈቃዱ ተዳጸሊና ምን ያደርጋል? ታይገጥማል። ዮሐንስ እንደዛ ብሏል። ዮሐንስ እግዚአብሔር የሚሰማው ጸሎት እግዚአብሔር ሰምዖ ጸሎት እንደ ፈቃዱ የሚጸለይ ነው። ከም ፈቃዱ ዝጸለይ ጸሎት እንደ ፈቃዱ ይሁን እንጂ ይሰማል። ከም ፈቃዱ ይሁን እምበር ይስማዕ። ስለዚህ የኤልያስን ጸሎት ስንመለከተው ስለዚህ ጸሎት ኤልያስ ክንምልከቶ ከለና መጸለይ ብቻ አይደለም፣ ጽላይ ጥራይ አይኮነን። በእግዚአብሔር ምሪት የጸለየው እግዚአብሔር መሪሕነት እግዚአብሔር በመንፈሱ ይመራል። እግዚአብሔር መንፈሱ መሪሕዎ እግዚአብሔር በቃሉ ይመራል። እግዚአብሔር በቃሉን መሪሕ። ስለዚህ ስንጸልይ ስለዚህ እንጸልይ ከለና የእግዚአብሔር ፈቃድ ምንድን ነው? ፈቃድ አምላኽ እንታይ እዩ? የእግዚአብሔር ሐሳብ ምንድን ነው? ሓሳብ አምላኽ እንታይ እዩ? ያንን ሁሉ ግምት ውስጥ መክተት አለብን። እዚ ሁሉ ጊዜ ኣብ ግምት ከነእትዎ ኣለና። ስለዚህ ሁሉ ጊዜ ስንጸልይ ስለዚህ ሁሉ ጊዜ ፈቃዱ ምንድን ነው? ፈቃዱ እንታይ እዩ? ሐሳቡ ምንድን ነው? ሓሳቡ እንታይ እዩ? ኤልያስ አዘንባለሁ አለው እግዚአብሔር። ኤልያስ ከዝንብ ቤት ዝናብ እሰጣለሁ አለው እግዚአብሔር ኢልዎ። ስለዚህ ኤልያስ በእግዚአብሔር ቃል መሰረት ጸለየ። እግዚአብሔር መሰረት ቃል አምላኽ ጸልዩ። ከኤልያስ ሌላው የምንመለከተው ካብ ኤልያስ ካልእ ንርገ ድማ አንደኛ ነገሥት ምዕራፍ 18 ከ41 እስከ 46 አለበት። ቀዳማይ ነገሥቲ 18 ካብ 41 ክሳብ 46 ነው። ኤልያስ ስለ ዝናብ መጸለይ ጀመረ። ኤልያስ ብዛዕባ ዝናብ ክጽልይ ጀሚሩ። ኤልያስ ስለ ዝናብ ሲጸልይ ኤልያስ ብዛዕባ ዝናብ ክጽልይ ወሬው ሁሉ ምንድነው? ከዛ በኋላ ብድሕሪቱ ወረ እንታይ እዩ? ዝናብ ዝናብ ለአክዓብ ይዘንባል አለ። ንኣክዓብ ክዘንብ ኢሉ እንደው ኃይለኛ ዝናብ ስለሚዘንብ ብርቱዕ ዝናብ ስለ ዝዘንብ ይፈጥነህ አለው። ቀልጢፍካ ጉየ ኢሉ። ኤልያስ እንደሚዘንብ እርግጠኛ ነበረ። ኤልያስ ማይ ከም ዝዘንብ ርግፀኛ ነይሩ። ስለዚህ ዝናብ ይጠብቅ ነበረ። ስለዚህ ዝናብ ይጽበን እዩ። አንዳንድ ጊዜ ጸሎታችንን አይታችኋል? ሓደ ጊዜ ጸሎትና ንሪኦም ኣለኹም። ለምሳሌ እኛ ቤት ሆነን ስለ ዝናብ እንጸልያለን። ምሳሌ ንሕና ገዛ ኮይና ስለ ዝናብ ንጸልይ። ጌታ ሆይ ዝናብ ብለን እንጸልይና ጎይታ ዝናብ ይዝነብ ኢልና ንጽልሞ ከዛ በካሊቴራ ነው የምንወጣው። ድሕሪኡ ግን ማልያ ጌርና ኢና ንወፅእ። እርግጠኛ ነን እንደማይዘንብ። ከምዘይሃርም ርግፀኛ ጃንጥላም አንይዝም። ጽላላይ ንሕዝ መንገድ ላይ ደግሞ ሰው ሁሉ እንቀጥራለን። ኣብ መንገዲ ከማን ሰብ ንቆፅር ለምን እንደማይዘንብ እርግጠኛ ነን። ምክንያቱ ከምዘይሃርም ስለ ዝናብ ጸልየን ብዛዕባ ዝናብ ጸሊና ፀሐይ ነው የምንጠብቀው። ፀሐይ ንጽበ እንተኮይንና ስለ ዝናብ ከጸለይ ብዛዕባ ዝናብ ተዳ ጸሊና ወሬያችን ሁሉ ምንድን ነው? ዘረባና ይዘንባል። ዝናብ ከሆና ዛሬ እግዚአብሔር ሰምቶኛል፣ ይዘንባል። ሎም እግዚአብሔር ሰሚዕኒ ክዘንብ ጃኬት አድርጌ ነው የምወጣው። ጃኬት ገይረ ጃንጥላ ይዤ ነው የምወጣው። ጽላል ሒዘ ዝወፅእ ፀሐይ እኮ ሊሆን ይችላል። ፀሐይ እኮ ሆነ ይዘንባል። ኣነ ክዘንብ እየ ምክንያቱም የሚያዘንበው ጌታ ሰምቶኛል። ምክንያቱ ዘዝንብ ኣምላኽ ሰሚዕኒ እዩ። አሜን። ኣሜን። አንዳንድ ጊዜ ለስራ ኢንተርቪው ሊኖርብን ይችላል። ሓደ ጊዜ ንስራሕ ኢንተርቪው ክንበና ክእል ጌታ ሆይ ሞገስ ስጠኝ እንላለን። ጎይታ ሞገስ ሃበና እርዳን እንላለን። እርዳን ንብል። ከዛ በኋላ ግን ስንሄድ ብድሕሪ የሚታየን ምንድን ነው? ዝረአየና እንታይ ኢንተርቪው ስንወድቅ ኣብ ኢንተርቪው ክንወድቅ አይ ይሳካ እንኳን አይመስለኝም፣ ሰጠን እኮ አይመስለን የሚሆን እንኳን አይመስለኝም፣ ዝኸውን እኮ አይመስለን ወይም ደግሞ ሰው ታሞ ሊሆን ይችላል።
ويدو ما سبحين مخون ጸልዩ ምናምን እንልና ጸልዩ ንብልሞ እንዴት ነው ግን እዚያ ሰው የሚቀበረው እንዴት ነው? አብዛ አንድ ቀብረ ከመይልና ለቀብሩ ስንት ነው የሚከፈለው? ቀብረ እንደ ይዝፈል እያጸለየ ወሬያችን ግን ሌላ ነው። ንፈውስ ጸልይና አንወቃ ዘረባ ኤልያስ ስለ ዝናብ ጸልዮ ኤልያስ ስለ ዝናብ ጸልዩ ወሬው ምንድነው? ዘረቡ ታዩ ዝናብ ወሬው ብቻ አይደለም። ዘረቡ ጥራህ አይቆም ጥበቃው ዝናብ ዝጽበዩ ዝናብ ኤልያስ እየጸለየ ኤልያስ እና ጸለየ አንድ ነገር አደረገ። ሓደ ነገር ነው አብሮት ያለ ብላቴና አለ ሙሱዝ ነበር አገልጋለ ነው ሂድና ያለ ኬት ካራአይ ኤልያስ እንዴት እንደጸለየ ብታነቁት ኤልያስ ከመይ ከምጸለየ ተትሪዎ ነገስት ላይ ነው አብ ነገስት ራእዩ እግሩን በጉልበቱ መሃል አድርጎ በግንባሩ ተደፋ ነው የሚለው ገጹ አማን በሁል ተብራሁ ገሩ ተበርከ ይዝብ እንዴት አይነት ፖዚሽን እንደሆነ አልገባኝም። ከመይ አይነት መሃኑ ተቃውሞ ይተረዳ ጸልይና ግን ልጁ ላኩ ሂድና ያለ ጸልዩ ግን ነጥቆል አራአይ ደመና የለም ማለት ያና የለን ይሎ ወላ ሐት የለን በኋላ ግን እጅ ምታል ደመና መታለች ሰኔ ግን ሰባት አከል ደመና አይደለው ይሎ ሰባቴን ይላል ሾዓተ ጊዜ ሊሆ ኤልያስ እርግጠኛ ነው። ኤልያስ እርግጠኛ ኤልያስ ሲጸልይ ደመና አልነበረም። ኤልያስ ከጽል ሆሎ ደመና አይነበረ ኤልያስ ሲጸልይ ሰማዩ ፀሐይ ነው። ኤልያስ ከጽል ሆሎ ሰማይ ፀሐይ ነው። ግን ያለው ግን ራእይ ነው ወላ ሰባተኛው እጅ ምታል ደመና አለቻል እማ ሆታ አኩል ደመና ላይ በዚህ ጊዜ አካብን አለ ሂዳሉ ይፈጠናል ሽዕና አካብ ኪድ ጉዬ ይሎ ኤልያስ ራሱ በቃ በሰረገላ ፊት እየሮጠ እንደሄደ ይናገራል። ኤልያስ በዓሉ ቀቅም ሰረገላ እንዳቆየ ከምት ሐዲስ ራሱ አሯሯጡ በራሱ ማለት አጓዩ ነው በዓሉ ዝገረ ራሱ ተአምር ነው። እዚ ተአምር ነው ሰረገላ ቀድሞ ነው የሮጠው ምክንያቱም ሰረገላ ቀድሞ ይቆዩ እዚ ተአምር ነው። ስለዚህ የኤልያስን ጸሎት ስንመለከተው ስለዚህ ጸሎት ኤልያስ ከብረ ያለና ይሄ ሰው ብቻውን የጸለየው እዚ በይኑ ይጸልይ ሰማይ ላይፍ ራሱ ኤልያስን ብታዩት ህይወቱ በዓሉ ታሪክ ሆነ ኤልያስ ብቻውን ያለ ነብይ ነው። በይኑ ዝነብር ነበር ብቻ ይቀርቻሉ ጋር ሲያወራ በይኑ የተሪፈ ይሉ ነው በዓሉ ተዛረ ኮሎ ስለዚህ ሲጸልይ ብቻውን ነው ክጽል ሆሎ በይኑ ነው ኢየሱስን የተቀበለን ብቻችንን አይደለም። ኢየሱስ ከቀበለ ሆለና ናይ ግል ገርናና ምሽ ተቀበልና ከነቤተሰባችን እኮ አይደለም እስ ቤተሰብ ላይ የግል ውሳኔያችን ነው። የግልና ውሳኔ በግላችን የተቀበልነው ጌታ ግልና አስተቀበልና ያቆይ በግላችን ይሰማል። በግልና እንሰማና አሜን። ስለዚህ ምን እናድርግ? ስለዚህ ታይ ነገር እንጸልይ። በተለይ ጸሎታችን ፍላይ ጸሎትና ሀገር ላይ ለውጥ ያመጣል። አብ ሀገር ለውጥ አዲስ ኪዳንን ስንመለከት አዲስ ኪዳን ሙንከ ምልከት ገለና አንያ ጢሞቴዎስ ምዕራፍ 2 አቀዳይ ጢሞቴዎስ ምዕራፍ 2 ሌሎችም አዲስ ኪዳን ስንመለከት ካለ አዲስ ኪዳን ጽፋት ለሀገር መጸለይ ለሀገር መጸለይ አጠቃላይ መጽሐፍ ቅዱስን ስናይ በጠቅላላ የእግዚአብሔር ፈቃድና ፈቃድ አምላክ። ስለዚህ ምን እናድርግ? ስለዚህ እንታይ ንግበር? ንጸልይ። በተለይ ስለምንኖርበት ምድር እንጸልይ። በሕልፍ ስለዝና ነብረላ ሀገር ንጸልይ። በተለይ ይሄ ጊዜ የጸሎት ጊዜ በሕልፍ ዝኻና የጸሎት ጊዜ ጸልዩ። ኤልያስ አጥብቆ ጸለየ ይላል። ኤልያስ አጥብቆ ጸልዩ ማለት ዝናብ ባይመጣ እሱ ግን ጸልዩዋል ማለት ዋላ ዝናብ አይዝነብ እሱ ግን ጸልዩ ነው። ኤልያስ እንደሚዘንብ እርግጠኛ ሆኖ ጠብቋል። ኤልያስ ከምትዘንብ እርግጠኛ ሆኖ ይጸልይ። ስለዚህ ያዕቆብ እያለ ያለው ምንድን ነው? ስለዚህ ያዕቆብ እንታይ ዝብለና ኤልያስ እንደኛ ሰው ነው። ኤልያስን ከማን አሰብዩ? ኤልያስን የሰማ እግዚአብሔር ኤልያስ ሰምዐ እግዚአብሔር እኛን ምን ያደርገናል? ንዓና እንታይ ይሰማናል? ይሰማናል። ያንተም ጸሎት ይሰማል። ናትካ ጸሎቱን ይሰማል። ያንቺም ጸሎት ይሰማል። ናትካ ጸሎቱን ይሰማል። ስለዚህ ምን አድርጉ? ስለዚህ እንታይ ግበሩ? ጸልዩ። በተለይ ኤልያስ ሀገር ላይ ነው የጸለየው። በሕልፍ ኤልያስ ብዛዕባ ሀገር ይጸልይ። ይሄ የዝናብ ጸሎት ሀገራዊ ጸሎት ነው። እዝና ዝናብ ጸሎት ሀገራዊ ጸሎት ጸልዩ። ስለምንኖርበት ምድር ጸልዩ። ስለዛ ነብረላ ሀገር ጸልዩ። በሕይወታችሁ ላይ በማናቸውም ነገር ጸልዩ። ኣብ ሕይወትኩም ብዛዕባ ሁሉ ነገር ጸልዩ። እግዚአብሔር ይሰማል። እግዚአብሔር ይሰምዕ። በተለይ እኛ ደግሞ በሕልፍ ንሕና ድማ በአዲስ ኪዳን ያለ ኣብ ሓድሽ ኪዳን ዘሎና ከኤልያስ የተሻለ ኪዳን ውስጥ ነው ያለና ካብ ናይ ኤልያስ ኣብ ዝሓሸ ኪዳን ኢና ዘለና። የዕብራውያን መልእክት ጸሐፊ ሲናገር መልእክቲ ዕብራውያን ክዛረብ ከሎ ዕብራውያን 11 ላይ ዕብራውያን 11 መጨረሻው ላይ ኣብ መወዳእታ እግዚአብሔር ስለኛ አለ እግዚአብሔር ብዛዕባና አንዳች የሚበልጥ ነገር አይቷል። ዝሓይሽ ስለ ዝሓሰበ እዩ። እኛ የሚበልጥ ኪዳን ውስጥ ነው ያለና ንሕና ኣብ ዝሓሸ ኪዳን ኢና ዘለና። የኤልያስ አምላክ ናይ ኤልያስ ኣምላኽ የኛ አባት ነው። ናትና ኣቦይ ለኤልያስ አምላኩ ነው። ንኤልያስ ኣምላኹ እዩ። ለእኛ ግን አምላክ ብቻ አይደለም፣ ንዓና ግን ኣምላኽና አባታችንም ነው። ኣቦና ድማ ጌታ ኢየሱስ እንደገለጠልን ጎይታ ኢየሱስ ከም ዝገለጸ የኤልያስ አምላክ
አምላክ ኤልያስ ለኛ አባቱ ነው አና አቦና ስለዚህ አባታችን ነው አቦና ይባል ቅርብ ነው ለኛ ጌታ አና ጎይታ ቀረባና ይሰማናል ጌታ ይሰማና ስለዚህ ምን አድርጉ ስለዚህ ታግሉ ጸልዩ አሁን በዚህ ኪዳን ያለን ሰዎች እጅብ ኪዳን ዘለና ሰባት ወደ ኋላ ይሄድን አይደለም የምንናፍቀው ድህሪት እንዳሆና ይኮና እንናፍቅ ለኢየሱስ ይሁን እኛ ያለነው የሚበልጥ ኪዳን ውስጥ ነው احنا بزحشه ኪዳን እናዘለን እኛ ከክርስቶስ ኢየሱስ የተነሳ احنا በክርስቶስ ኢየሱስ ተላዕለ በጌታ ቤዛነት የተነሳ በበጃነት ኢየሱስ ተላዕለ ቅድስተ ቅዱሳን ገብተናል ቅድስተ ቅዱሳን አቲናይ ከእግዚአብሔር ጋር ታርቀናል እግዚአብሔር ተዓረና ልጆች ሆነናል ውሉድ ኮይናይና ወራሾች ሆነናል ወራስ ኮይናይና እግዚአብሔር ለኛ አጠገባችን ብቻ አይደለም ያለው እግዚአብሔር ማዕና ጎንና ጥራህ አይፈነን ዘሮ በልባችን ውስጥ አድሯል አብልብና ወሐዲሩ መንፈስ ቅዱስን ሰጥቶናል መንፈስ ቅዱስ ይብናል ስለዚህ ምንድነው ስለዚህ እንታይ የተሻለ ኪዳን ውስጥ ነው ያለን ነዛ ሐሸ ኪዳን ይናዘ እንሰማለን ንስማዕና አሜን አሜን እሰማለሁ በልስ ስማዕ እስክበሉ እግዚአብሔር ምን ያደርጋችኋል እግዚአብሔር ታይገረኩም ይሰማችኋል ይሰማዓኩም ትሰማላችሁ ትስሙዑ አሜን ጸሎት ለውጥ ያመጣል ጸሎት ለውጥ ያመጣ አንድ ጊዜ አንድ ጥናት ተደረገ ሓደ ጊዜ ሓደ መጽናዕት ተኻይደ ይሄ ጥናት ነው እዚ መጽናዕቲ ምን አይነት ጥናት ነው የተደረገው አይነት መጽናዕቲ ተገይሩ ሰዎች ስለ ጸሎት ጥናት አደረጉ ሰባት ብዛዕባ ጸሎት መጽናዕት ካይዱ የሆነ ሆስፒታል ላይ ለተኙ ሰዎች አብዝሆነ ሆስፒታል ዝለቀሱ ሰባት ጸሎት እንዲደረግላቸው አደረጉ ጸሎት ከም ዝግበረሎም ምንድን ነው ያደረጉት ታይም ገይሮም ሆስፒታል ውስጥ እንደምታውቁት ኣብ ሆስፒታል ከም ትፈልጦ ተመሳሳይ በሽታ ያለባቸው ሰዎች ተመሳሳይ ሕማም ዘለዎም ሰባት አንድ ዋርድ ላይ አንድ ስፍራ ይተኙት ኣብ ሓደ ዋርድ እዮም ዝድቅሱ ስለዚህ ተመሳሳይ በሽታ ያለባቸው ሰዎች የተኙበት ሆስፒታል ላይ ስለዚህ ተመሳሳይ ሕማም ዘለዎም ሰባት ኣብ ዝድቅሱ ቦታ የግማሹን በሽተኛ አልጋ ቁጥር ናይቶም ፍርቆም ሕሙማት ቁጥሪ መዘገቡና መዝጊቦም ለነዚህ ሰዎች ጸልዩ ተብሎ ደግሞ ሌላ ቦታ ላለ ቤተክርስቲያን ተነገራቸው ነዞም ሰባት እዚኦም ጸልዩ ኢሎም ኣብ ካልእ ቤተክርስቲያን ዘሎ ኣመንቲ ተነጊሩ አያውቁም ሰዎች ቶም ሰባት አይፈልጡም እነዚህኞቹ ይጸልያሉ እዚኦም ይጸልዩ የሕክምና ባለሙያዎቹ ይሄን ነገር ማንም አያውቅም ቶም ናይ ሕክምና ሰብ ሞያ ብዛዕባ እዚ ኣይተነግሮም ሐኪሞቹ ነርሶቹ ስለዚህ ነገር ምንም አያውቁም ዶክተራትን ነርሳትን ብዛዕባ እዚ አይፈልጡም ስለዚህ እኩል ነው ሕክምና የሚደረግላቸው ስለዚህ ማዕረ ሕክምና ይዝግበሩ ተመሳሳይ በሽታ ነው ተመሳሳይ ሕክምና ነው የሚደረግላቸው ተመሳሳይ ሕክምና ይዝግበሩ አንድ አይነት የሕክምና ባለሙያዎች ናቸው አንድ አይነት ሐኪም የሚያክሙ ግን እነዛ ሪሰርቹን የሚሰሩት ሰዎች ግን ቶም መጽናዕት ዝገብሩ ሰባት ቼክ ሲያደርጉ ቸክ ገብሩ ከለው ምን ቢሆን ጥሩ ነው እንታይ ተጽፎ የተጸለየላቸው ሰዎች ፈጥነው ዳሩ እቶም ተጸለየሎም ቀልጢፎም ሓው ሁሉም የተጸለየላቸው ዳሩ ቶም ተጸለየሎም ቀልጢፎም ሓው እነዛ ደግሞ ጊዜ ቆይተው ይላሉ እቶም ግን ዶንጌም ሓው ስለዚህ ምንድነው ለውጡ እንታይ ይተለውጡ ጸሎት ይሄ ጀስት ጥናት ላይ ተደረገ መጽናዕት ይተገዩ መጸለይ ለውጥ ያመጣል መጸለይ ለውጥ የምንጽ ጌታ ኢየሱስ አንድ ጊዜ ሲነግራቸው ስለመጨረሻው ዘመን ጌታ ኢየሱስ ብዛዕባ መወዳእታ ዘመን በኢየሩሳሌም ላይ መከራ እንደሚመጣ ነገር ኣብ ኢየሩሳሌም መከራ ክመጽ ስደት እንደሚመጣ ነገር ስደት ክመጽ ኢሎ ግን አንድ ነገር አላቸው ግን ሓደ ነገር ኢሎ ሽሽታችሁ አለ ምህዳምኩም በክረምት ብክረምቲ ወይ በሰንበት እንዳይሆን ወይስ ብሰንበት ከይከውን ጸልዩ ኢሎ መሸሻችሁ አይቀርም ማለት ምህዳምኩም አይተርፍኒ መከራው መምጣቱ አይቀርም ማለት መከራው መምጽኡ ይተርፍ አትሊስት ግን እንደው ለመሸሽ እንዲመች ግን ምህዳም እንትጽዕ ጸሎት ወቅቱ ላይ ለውጥ ያመጣላል ጸሎት ኣብቲ ወቅቲ ለውጥ የምጽ አሁን በክረምት መሸሽ ይቻላል ክረምት ምህዳም ካል ዝናብ ነው ጭቃ ነው በቃ አይመችም ዝናብ ጭቃ አይጥዕም ሰንበት ደግሞ እነሱ ሰንበት ድማ ሳቶም አይንቀሳቀሱ ጠላት መጥቶ ቢገላቸው ነው የሚቀላቸው ሰላመት ይቆጥ ነው ሰንበት ከሆነ በቃ ብዙ በታሪካቸው ሰንበት ነው ብለው ጠላት ወጥቷቸው የሞቱ አሉ በታሪኮም ሰንበት ይሉ ጸላሁ ቆጥሎም መጽ ይስቂሎም ሰንበት ለምን ሰንበት ነው በቃ አይደለም ምክንያቱም ሰንበት ይንቀሳቀሱ ስለዚህ ጸሎት ለውጥ ያመጣል ስለዚህ ጸሎት ለውጥ ያመጣል ኤልያስም እንደኛ ሰው ነበረ ኤልያስ ካንተ ከማና ዝተኻሙ ሰው ነበር የተሻለ ኪዳን ውስጥ ነው ያለና ድማ ብዛሐሸ ኪዳንና እግዚአብሔር ጸሎታችንን ይሰማል እግዚአብሔር ጸሎትና ይሰምዑ ነገሮች ሲበላሹ ስታዩ ዝም አትበሉ ነገራት ከበላሹ ሁሉ ሱልኩም አይተራዩ ህይወታችሁ ላይ አንዳንድ ነገሮች ሲያስቸግሩ ጥበብ ሲሉ ዝም አትበሉ ኣብ ህይወትኩም ሓደ ነገር ክትጥዎ ሁሉ ስቕ አይትበሉ የምንኖርበት ሀገር ላይ ክፉ ወሬ ስትሰሙ ዝም አትበሉ ብዛዕባ ነግረላ ሀገር ሕማቅ ወሬ ክሰሙ ከለኹም ስቕ አይትበሉ ጸልዩ ንገሩት ለእግዚአብሔር እግዚአብሔር ንገርዎ አውሩ ከእግዚአብሔር ጋር ምስ እግዚአብሔር ተዘራረቡ ኤልያስ ምንኛ ምንድን ነው ኤልያስ ከምዚ ከማና እንታይ ድኹም ሰብ ኤልያስን የሰማ እግዚአብሔር ኤልያስ ጸልይ ቀጥሉ ኤልያስ ምንኛ ምንድን ነው እግዚአብሔር
ኤልያስ ከም ዝኾነ አንድ ኤልያስ ለውጥ ካመጣ ሓደ ኤልያስ ለውጥ እንተዳም እኛ ብዙዎች ነን ንሕና ብዙሓት እንችላለን ንኽእል ኢና ብቻችሁን እንኳን ብትጸልዩ በይንኹም እንኳን ተጸለኹ ሚስት ካልጸለየች ባል ጸልይ ዋላ ሰበይትካ ተዘይጸለየ ንስኻ ጸልይ ባል ካልጸለየ ሚስት ጸልይ ሰብኣይ ግን ተዘይጸለየ ንስኻ ጸልይ ወላጆች ካልጸለዩ ልጆች ጸልዩ ወለድ ተዘይጸለዮም ንስኻ ጸልይ ልጆች ካልጸለዩ ወላጆች ጸልዩ ውሉድ ተዘይጸለዮም ወለድ ጸልዩ አገልጋዮች ባይጸልዩ እናንተ ጸልዩ አገልገልት እንኳን ተዘይጸልዩ ንስኻ ቅዱሳን ጸልይ ባይጸልዩ አገልጋዮች ጸልዩ ቅዱሳን ተዘይጸልዮም አገልገልት ጸልይ እግዚአብሔር ይሰማል እግዚአብሔር ይሰማል የኤልያስ አምላክ የኛ አባት ነው አምላክ ኤልያስ ነዓና አቦና እግዚአብሔር የቅርብ አምላክ ነው እግዚአብሔር ቀረባና ሰምቶ የሚመልስ ነው ሰሚዕ ዝምልስ እግዚአብሔር የኛን መልካም ነገር ይፈልጋል እግዚአብሔር ናትና ሰናይ ነገር ይደል እግዚአብሔር ያድናል እግዚአብሔር ይፍውስ እግዚአብሔር ይታደጋል እግዚአብሔር ይምንጭ እግዚአብሔር ይለውጣል እግዚአብሔር ይለውጥ ስለዚህ ጳውሎስ እንኳን በመልእክቱ ሲናገር ስለዚህ ጳውሎስ አመልክቶ ዛሬ ሁሉ ከክፉ ሰዎች እንድንድን ስለኛ ጸልየዋል ካብ እኩያት ሰባት መንት እንድሕን ስለና ጸልዩ ይሉ ክፉ ሰዎች አሉ እኩያት አሉ አስቸጋሪ ሰዎች አሉ አሸገር ሰባት አሉ እዚህ ምድር ላይ ብዙ አስቸጋሪ ነገር አለ ኣብዚ ምድር ብዙሕ አሸጋሪ ግን ነገር አለ ከእግዚአብሔር ጋር እናወራለን እግዚአብሔር ግዛረብ ከለና እግዚአብሔር ቃል እንጸልያለን ከርፋና አምላክ ጸሎታችን ይሰማል ጸሎትና አሜን ነገሮች ያልተለወጡ ቢመስል ቀጥሎ መጸለያችሁ ነገራት የተለወጠ ተመሰለ ጸሎት እንቀጥሉ ነገሮች ዝም ብሎ ቢመስላችሁ ቀጥሉ መጸለያችሁ ነገራት ሁሉ ተመሰለኩ ጸሎት እግዚአብሔር ይሰማል እግዚአብሔር ይሰምዕ እግዚአብሔር ያያል እግዚአብሔር ይርኢ እግዚአብሔር ትጉና ጸልዩ ሲለን ትጉን ጸልይ ክብለና ያደመን አይደለም ከድክመና ስለሚመልስ ነው ስለሚሰራ ነው ስለሰራ ኤልያስ እግዚአብሔር ለተናገረው ነገር ጸለየ እግዚአብሔር ዘዛረው ነገር ኤልያስ ነገር ተገለጠ ነገር ካተገለጠ እኛም እግዚአብሔር በክርስቶስ መልሶልናል እግዚአብሔር ንዓና በክርስቶስ መልስልናል ክርስቶስ መልስ ነው ክርስቶስ መልስናል ክርስቶስ በክርስቶስ ለሕይወትና እግዚአብሔርን ለመምሰል የሚሆነው ሁሉ ተሰጥቶናል በክርስቶስ ኢየሱስ ሕይወትን ፍርሃት እግዚአብሔር ዘልና ሁሉ ተዋሂብና በክርስቶስ በሰማያዊ ስፍራ ተባርከናል በክርስቶስ ኢየሱስ ኣብ ሰማያዊ ስፍራ ተባረክና በክርስቶስ ተደርጎልናል በክርስቶስ ተገይረልና ያ ነገር እንዲገለጥ ከሚያደርገው ነገር አንዱ ግለጽ ካብ ዝገብሮ ሓደ ጸሎት እግዚአብሔር በክርስቶስ አድርጎልናል እግዚአብሔር በክርስቶስ በክርስቶስ መልሶልናል እግዚአብሔር በክርስቶስ መልሶልናል እግዚአብሔር በኔ ሕይወት የሚፈልገው እንዲህ አይደለም እዚህ ኮነን አባ ሕይወት እግዚአብሔር ቃል እንጸልይ ይገባል ፈቃድ አምላክ እንጸልይ በክርስቶስ ተመልሶልናል በክርስቶስ ተመልሶ ይሄ በሕይወቴ ሊገለጥ ይገባል ዝም ሕይወቴ ግለጽ ይገባል እግዚአብሔር ይመልስልናል አሜን ይሆናል በሕይወታችን አሁን ክብር ለኢየሱስ ይሁን እግዚአብሔር መልካም ነው እግዚአብሔር አብረን እንጸልያለን